አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀዩ ሀበሻዎች ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ ተናፍቃችኋል። ቤተሰብ እንዴት ናችሁ? የሀዩ ሀበሻዊት ዩቱብ ተከታታዮች ሀዩን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት ማለት ነው። አዳዲስ ነገር ይዤላችሁ እመጣለሁ። ቤተሰብ እንደዚህ የገጠር ትዝታዎች ምናምን አገራችሁ አሁን ለምሳሌ በቃ የገጠር ልጆች የሀገራችሁን በቃ ይሄ ምንድነው ስሙ ሁሉን ነገር አሳያችኋለሁኝ ማለት ነው። አሁን ላይ ሀገር ስለገባን እና የሀገራችሁን በቃ ደስ ያላችሁን ነገር ጠይቁኝ አሳያችኋለሁ ማለት ነው። ቤተሰብ ላይክ እያደረጋችሁ ግቡ ማለት ነው። አሁን ይሄ ደግሞ የሀያ ግቢያችን ነው። ይሄ ምንድነው ስሙ ቲማቲም እዚህ ጋር እንትን ብያለሁ ማለት ነው። ይሄ ቲማቲም ይባላል። መቼም የገጠር ልጅ የሚጠፋው የለም ማለት ነው ቤተሰብ እና ይሄ ቲማቲም ደን ነው። ደን መቼም የማያውቅ የለማ። ደን ጫካ ማለት ነው አይደል? እና ያ ይሄ እኔ እንትን ያልኩት ነው ማለት ነው ቤተሰብ። ጓሯችሁ ትንሽዬ ቦታ ካለቻችሁ በትንሽ ነገር መለወጥ ትችላላችሁ። እና ይኸው እንደዚህ አያርጋችሁ ቲማቲም ትችላላችሁ። እዚህም ጋር ማላንትም እንደው ስሙ። ይሄ ደግሞ የአባቴ እርሻ ነው ማለት ነው። ግን ትንሽዬ ናት ግቢያችን። እንትን ዘርተነው ገና አላፈራም። ያው እንቡጥ ይዟል። እንቡጥ ነው የሚባለው፣ ሽምብራ ይባላል ይሄ በሀገራችን ሽምብራ ማለት ነው። የአባቴ ግቢ ነው እና ማሻአላህ የገበሬ ልጅ ነኝ ማለት ነው ቤተሰብ። ይኸው እንትን እያለላችሁ ነው እንደዚህ። ይኸው እዛ ጋር ደግሞ ምንድነው ስሙ ማንጎ አለ። ማሻአላህ ግቢያችን ጸዳ ያለ ነው። የገጠር ልጅ መሆን እኮ መታደል ነው። ሁሉን ነገር ከግቢያችን ምናምን እና ይሄን ይመስላላችኋለሁ። ያው ወደዛ ባሳያችሁ ደስ ይለኝ ነበር፣ ግን ጨለማ ስለሆነ ሀገራችን መብራት ስለሌለበት እንትን ስለሆነ ያው እንትን ስለማይል ብዬ ነው ቤተሰብ። እና ቤተሰብ መጥቼላችኋለሁ ተመልሼ። ይሄውላችሁ ይሄን ይመስላል የዘራሁት አዝመራ፣ ይሄን ይመስላል። እሸት አበላችኋለሁ ሲደርስ ማለት ነው። ግን አሁን እያረምኩ ነው። አረም ታቀላችኋል። ይሄ ሳር አለ። ይሄን እየነቀልኩ እያረምኩ ነው። ይሄ ይታረማል ማለት ነው። ለአረሙ እጠራችኋለሁ እንድትመጡ፣ ለእሸቱም ትበላላችሁ ማለት ነው። ያረመ ይበላል፣ ያላረመ አረም ምንድነው እንዳትሉ ደግሞ መቼም የገጠሮች ልጆች ታውቃላችሁ። እና ይሄን ይመስላል። ይሄ እኔ ምን እንደሚባል አላውቀውም፣ ብቻ ፋዘር ነው የተከለ። ይሄን ጎበዝ ነው እኮ የኔ አባት። ግቢውን ማሻአላ ጸዳ አድርጎ ነው የያዘው። አትክልትባ ማንጎ ሳይቀር አቮካዶ ሳይቀር ማለት ነው ቤተሰብ። ይህ ዛፉ ማለት ነው ይመስላል። እንትንም አለ ምንድነው ስሙ ተምር። ግን ተምር ሀገራችን ላይ እንትን አይልም። እና ይህን ይመስላል ቤተሰብ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። በቀጣይ ደግሞ ሬት ምናምን አለ። ሬት ያው ብዙን ጊዜ እኛ ሀገራችን ላይ ሞልቷል ሬት፣ ግን እኛ ጥቅሙን አናቅም፣ አንጠቀምበትም። እሱን ደግሞ ይዤላችሁ እመጣለሁኝ ማለት ነው በቀጣይ ቪዲዮ። አሁን ይሄንን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰብ። ያው ሽምብራ ሲደርስ እንበላለን ብያችኋለሁ፣ አበላችኋለሁ፣ ትመጣላችሁ። ባይሆን የሚመጣው የምትበሉት ለአረም ያገዛችሁኝ፣ አረሙን ያገዛችሁ ኩትኳቶ ነው የሚባለው። ኩትኳቶውን ያገዘኝ ሰው መቶ ይበላል ማለት ነው ቤተሰብ። ተምራችን ይሄን ይመስላል። ግን ተምሮ ይሄን ይመስላል፣ ግን አያፈራም። ለምን እንደሆነ አላውቅም። ሀገራችን ላይ ተምር አያፈራም ማለት ነው። እና ሲያፈራ ደግሞ ተምርም ሰጣችኋለሁ። ማሻአላ ግቢያችን ደስ ይላል። አሁን ይሄንን ቆፍርና ሌላ ነገር እንትን ደግሞ እዘራበታለሁ ብዬ አስቤያለሁ። አሳያችኋለሁ እምዘራው ማለት ነው። አስቤ ምን ቢዘራው ይሻላል፣ ምን ላብቀልበት ብዬ ማለት ነው። ወይም ምንድነው እሱም ባቄላ ታውቃላችሁ? እሱን አደርጋለሁ ብዬ አስቤያለሁ። እና ቤተሰብ ላይክ ሼር ሰብስክራይብ እያደረጋችሁ ግቡ። በሀገራችን ሽፈሬ ወይም ሞሪንጋ ይባላል። በሀገራችን ሽፈራው ወይም ሽፈራው መሰለኝ የሚባለው። አረብ ሀገር ደግሞ ሞሪንጋ ይባላል። ይሄ ሞሪንጋ እኛ አናቅም ጥቅሙንና የብዙ ነገር ጥቅም ነው።
ለብዙ ነገር ጥቅም አለው እና ቤተሰብ አንድ ለምሳሌ ጨጓራችሁን ለሚያማችሁ፣ የደም ግፊት፣ ኩላሊት ለሚያማችሁ ይሄንን በሻይ መልኩ እያፈላችሁ ብትጠጡ ትድኑበታላችሁ ማለት ነው። ይሄ ሞሪንጋ ይባላል። አረብ ሀገር እንደዛ ይባላል። በእኛ ሀገር ሽፈሬ ይባላል። ሽፈሬ ነው የማውቀው እኛ ሀገራችን ሽፈራው ሽፈሬ እና ደግሞ ሌላ ስም እኔ ኑሮ አይኑረው አላውቅም። ምንድነው ስሙ? የሆነ ዲቂጣ ነው የሚባል ነገር እሱን ይመስላል ሲያዩት፣ ግን እሱ አይደለም። ምንም አያፈራም። ዝም ብሎ ቅጠል ብቻ ነው እንደዚህ። እና ይህንን እየገዛችሁ እንደዚህ ጨጓራችሁን የደም ግፊት ያለባችሁ ልክ እንደ ሻይ መልኩ እያፈላችሁ መጠቀም ትችላላችሁ። ትፈወሱበታ አላችሁ ቤተሰብ። እና ደግሞ ፊታችሁን ምንድነው ስሙ? ፊታችሁ በብጉር የተጉረበረበ ማለት ነው ጎረመሳችሁ። እሱ ይሄ ራሱ እንትን ብላችሁ በዚህ ብትታጠቡ በዱቄቱ ታደረቃችሁ በኋላ ፈጭታችሁ በዚህ እንትን ብትሉ በጣም ለውጥ ታውበታላችሁ ማለት ነው ቤተሰብ። እኔ ተጠቅሜ ለውጡን ስላየሁት ነው ለእናንተ ማቀርብላችሁ። ይሄን ይመስላል። እኛ ግቢያችን ያው ሰፊ ስለሆነ ዛፉ አለ ከግቢያችን ማለት ነው ቤተሰቦችዬ። እና አቅራቢያ ያለ ሰው ሀዩ አቀብኝ ስጭን የት ነው ያለሽው ምናምን የምትሉ ካላችሁ አብሽሩ፣ ሰጣችኋለሁ። ግቢያችን ሞልቷል። ይሄው ውሃ ምናምን ስለምናጠጣው እንትን ይላል። እንደ ጉድ ነው የሚያፈራው። እኛ ያው እንደዚህ እንትን አንለውም፣ በብዛት አንጠቀመውም። ዝም ብሎ ነው ለእንትን እንደዚህ እንትን ያለው በራሱ እየተራባ እንደዚህ ያደገው ማለት ነው ቤተሰብ። እና ይሸጣል እኮ አሁን በሁሉም ቦታ ላይ ሞሪንጋ ይሸጣል እና ብዙ ጥቅም አለው። እየገዛችሁ ተጠቀሙላችኋለሁ ቤተሰብ። እንትን ደግሞ ምንድነው ስሙ? እሬቱን እንኳን ተጠቀሜበታለሁ። እኔ የጠቀመኝ ነው ለእናንተ ማሳወቃችሁ። ይሄ እሬት ማለት ነው ቤተሰብ። እሬት ይባላል በሀገራችን። ሴት እሬት መሰለኝ የሚባለው ይሄ። ወንድ እሬት የሚባላል። ወንድ እሬቱ በጣም ይመረራል። በጣም ምሬት አለው ስቀምሱት ራሱ ወዳፋችሁ እና ይሄ ለፊታችሁ ለፊት በጣም ለውጥ አለ። ይሄን እኔ ተጠቅሜበት ነበረ እና ዝም ብላችሁ ይሄንን እንትን ትቆርጡትና ሬቱን ከቆረጣችሁት በኋላ ይሄ ውሃውን በማሽን ትፈጩትና ፊታችሁን ትቀቡታላችሁ ማለት ነው። እንትን ላይ አርጋችሁ ከዛ ድርቅ ሲል ትታጠቡታላችሁ። ጸድት ነው የሚያደርጋችሁ። በ8 ቀን ነው ለውጥ የምታውበት። በ8 ቀን እንደዛም ባታደርጉም ደግሞ ላጥ ብቻ አርጋችሁ ከላይ ልጣችሁ ልጫውን ከውስጥ ውሃውን ብቻ በእንትን ብላችሁ ብሱን ብትቀቡት ትችላላችሁ ማለት ነው። በማሽን ምናምን የሌላችሁ ሰዎች እና ብዙ ለውጥ ታውበታላችሁ ቤተሰብ። እንደዛ አድርጋችሁ ተጠቀሙ። እዚህም አለኛ በቃ ጥቅሙን ስለምናውቅ የሬትን ጥቅም ለጸጉር ራሱ አሪፍ ነው። ብትቀቡት ጸጉራችሁን በብዛት እንትን ብላችሁ ማለት ነው። እና እንደዛ አድርጋችሁ ተጠቀሙ። ለውጡን ታውበታላችሁ። እኔ ተጠቅሜ ለውጥ ስላየሁበት ለዛ ነው ለእናንተ ማሳያችሁ ቤተሰብ። ያላየሁበትን ለውጥ እኔ ለእናንተ እንደዚህ ነው ብዬ አላቀርብም። እና ተጠቀሙት እና ለውጡን ታያላችሁ። ለጸጉራችሁም ማድረግ ትችላላችሁ፣ ለፊታችሁም። እና ፊታችሁን በጣም ነው ጥርት የሚያደርገው፣ ውልል ነው የሚያደርጋችሁ። በቃ ቢያንስ በ3 ቀን አንድ ቀን ተቀቡት። በ3 ቀን አንድ ቀን ማለት ነው። ለውጥ ታውበታላችሁ ቤተሰብ። ኦባ ይሄን ይመስላል። እኛ በቃ ሬት ነው ግቢያችን፣ ማሻአላህ